ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ ዋና ዋናዎቹን ሰበር ዜና። በተንቤን የድሮ ጥቃት ተፈጸመ። ህወሓት ከግብጽ እየለቃቀማቸውን የጸረ ድሮኖች ከሰሞኑ በተለያዩ ቦታዎች እያጠመደ ሲሆን ከእነዚህ መካከል አንዱ በሆነው ተንቤን አየር ኃይሉ ውጤታማ ጥቃትን ፈጽሟል። ታደምጡታላችሁ። በሌላ በኩል በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ ገልጿል። ህወሓት ደግሞ በቃል አቀባዩ በኩል እንዲህ አይነቱ በፉከራ የታጀበ አካሄድ መቀለ ከመግባት ባለፈ በአሁኑ ወቅት በአዲስ አበባ ለመኖር ዋስትና የማይሰጥ የጭንቀት መግለጫ ነው ብሎታል። ይዘነዋል። ኬንያ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ተቃውሞ ተቀስቅሶ 4 ሰዎች ተገድለው በርካቶች ጉዳት ከደረሰባቸው በኋላ የዋጋ ቅናሽ ቢደረግም አድማው ቀጥሏል። በመረጃችን ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጋብዛለን። ወደ ቀዳሚ ጉዳያችን እናመራለን። በተንቤን አስደናቂ የድሮን ጥቃት ተፈጸመ። በጀነራል ምግበይ ኃይለ በኩል ለድሮን ጸረ ድሮን፣ ለጀት ጸረ ጀት አለን ሲል የከረመው ህወሓት ከሰሞኑ ደግሞ እነዚህኑ የጸረ ድሮን መሳሪያዎች ቁልፍ በሆኑ ቦታዎች እየተከለ ይገኛል። ጸረ ድሮን ከተከለባቸው ቦታዎች መካከል ደግሞ የቡድኑ አመራሮች የመጨረሻ መሸሸጊያ የሆኑና ህወሓት የሚመካባቸው መሳሪያዎች የተከማ ቹበት ቆላ ተንቤን አንዱ ነው። ህወሓት ከግብጽና ከኤርትራ የለቃቀማቸውን አነስተኛ ጸረ ድሮኖች ከኢትዮጵያ አየር ኃይል ዘመናዊ ድሮኖች ፈጽሞ ሊያስጥሉት አልቻሉም። አየር ኃይሉ የደረሰበትን አቅም በሚያስመሰክር መልኩ ዛሬ የቡድን ጸረ ድሮንና ከባድ መሳሪያዎች በራሽያ ሰራሹ ኦሪዮን ድሮን ዶግ አመድ ማድረጉም ነው የታወቀው። ይህ ድሮን ራሽያና ኢትዮጵያ እጅ ብቻ የሚገኝ ሲሆን እንኳን ህወሓት ከኢትዮጵያ ጠላቶች እንደለቀማቸው አነስተኛ ጸረ ድሮኖች ዘመናዊ የራዳር ሲስተም እንኳን የማይቋቋም እጅግ አሳፋሪ መሳሪያ ነው። ይህ የድሮን ጥቃትም ህወሓት አሁንም አቅሙን አውቆ የትግራይን ወጣት ከማስጨረስ እንዲቆጠብ መልእክት የሚያስተላልፍ ነው ተብሏል። በሌላ በኩል በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ ለቢቢሲ ተናግሯል። የፓርቲው የሚዲያና የኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊዎች እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣጡም በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበር ተናግረዋል። እነዚህ የለውጥ ፈላጊዎች በምርጫ ካርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምረው ገልጸዋል። አቶ ብርሃነ አክለውም የለውጥ ፈላጊ ኃይሎች የተባለው ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራትን አካቶ እሁድ ግንቦት 9 ቀን 2018 በይፋ ምክር ቤቱ መመስረቱን ተናግረዋል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና፣ ከአረና ትግራይ፣ ከትንሳኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤትን አቋቁሟል። ከአሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም ያሉት አቶ ብርሃነ በኢኮኖሚ ጫና መጎዳቱን፣ ከመኖሪያ አካባቢዎች መፈናቀሉን እንዲሁም በመልካም አስተዳደር በጸጥታ እጦት በስራ አጥነት ጠቅላላ ክልሉ ምስቅልቅል ውስጥ መሆኑን ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር ያ ካልሆነም የለውጥ ፈላጊ በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰሩ ተናግረዋል። ትግራይ ክልል ከዚህ ቀደም ከሀገሪቱ ክልሎች የተሻለ የሰላምና መረጋጋት የልማት ጭላንጭል የነበረባት እንደነበረች ያስታወሱት አቶ ብርሃነ አሁን ደግሞ ከሁሉም የኢትዮጵያ ክልሎች የመጨረሻዋ ነች ሲሉ የክልሉ ሁኔታ እያሽቆለቆለ ነው ብለዋል። ይሁን እንጂ ይህንን መግለጫ ተከትሎ ከህወሓት ቃል አቀባይ አቶ ሚካኤል አስገዶም በኩል ሌላ ጠንካራ ምላሽ ሰጥቷል። ቃል አቀባዩ ድርጊቱን የብሔራዊ ክህደት ጥግን የጭንቀቶቹ መግለጫ ሲሉ በጽኑ ኮንነውታል። አቶ ሚካኤል አስገዶም በሰጡት በዚሁ ምላሽ ጌታቸው ረዳና መሰሎቻቸው ላይ የሚታየውን እንቅስቃሴ ከከፍተኛ የውስጥ አለመረጋጋትና ከህሊና ወቀሳ የመነጨ መሆኑን በመግለጽ ጠንከር ያሉ ቃላትንም ተጠቅመዋል።
ቃል አቀባዩ በማስከተልም በሌሊት በተኛበት ታልማለህ፣ ከዚያም የመቀለ መንደሮች ይታዩዋል። ያኔ ከርተህና ክህደት ፈጽመህ ወደ አዲስ አበባ እየመጣ መሆንህን እንደገና ታስባለህ። ከዚያም ህሊናህ ይወቅስህና ታብዳለህ በማለት የአመራሮቹን ስነ ልቦናዊ ሁኔታ ተናግረዋል። ነገ መጣው ከነገ ወዲያ መጣው እያልክ ትፎክራለህ፣ ታውጃለህ። ይህም አይሳካም፣ ከባድ ነው ካሉ በኋላ ወደ ሌላ እብደት በመሸጋገር መብረቅና ነጎድጓድ እንዲረዳቸው መማጸን እንደሚጀምሩም ተናግረዋል። ይህንን ሁኔታ የተረበሸ ህይወት፣ የባከነ ማንነትና አደጋ ላይ የወደቀ ህልውና መግለጫ እንደሆነም ተናግረዋል። በመጨረሻም ወደ መቀለ መግባት የሚቻለው በይቅርታና በትግራይ መንግስት ፈቃድ ብቻ መሆኑን ቃል አቀባዩ አቶ ሚካኤል አስገዶም አስገንዝበዋል። እንዲህ አይነቱ በፉከራ የታጀበ አካሄድ መቀለ ከመግባት ባለፈ በአሁኑ ወቅት በአዲስ አበባ ለመኖር ዋስትና የማይሰጥ የጭንቀት መግለጫ መሆኑን በመጥቀስ ምላሻቸውን አጠቃለዋል። ይህ የህወሓት ቃል አቀባይ የሆኑት አቶ ሚካኤል ምላሽ አቶ ጌታቸው ረዳ በምክር ቤቱ መክፈቻ ላይ ከሰጡት ንግግር በኋላ ከወደ ትግራይ የተሰማ የመጀመሪያው ምላሽ ነው። በቀጣይ መረጃችን በኬንያ የነዳጅ ዋጋ በከፍተኛ ሁኔታ መጀመሩን ተከትሎ ተቃውሞ ተቀስቅሶ 4 ሰዎች ተገለው በርካቶች ጉዳት ከደረሰባቸው በኋላ የዋጋ ቅናሽ ቢደረግ አድማው ቀጥሏል። የኬንያ ሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ከአድማው ጋር በተያያዘ የሰዎች ህይወት ጠፍቷል፣ ቢያንስ 30 ሰዎች ተጎድተዋል፣ እንዲሁም ከ300 በላይ ሰዎች በጸጥታ ኃይሎች ቁጥጥር ስር ውለዋል። የሀገሪቱ የተሽከርካሪ ባለንብረቶችና የአሽከርካሪዎች ማህበራት ከመንግስት ጋር ባደረጉት ድርድር የ10 ሽልንግ ቅናሽ የተደረገ ቢሆንም ባለመስማማታቸው ተቃውሞው ለሁለተኛ ቀን ማክሰኞ ዕለትም ቀጥሏል። ሰኞ ዕለት የዋና ከተማ ናይሮቢ ጎዳናዎች ጭር ብለው የዋሉ ሲሆን ትምህርት ቤቶችና ንግዶችም ተዘግተዋል። የተቃዋሚ ሰልፈኞች መንገዶችን በድንጋይ የዘጉ ሲሆን ጎማዎችንም ሲያቃጥሉ ታይተዋል። የሀገር ውስጥ ጉዳይ ሚኒስቴርም ኪቺምፑም 348 ሰዎች በቁጥጥር ስር መዋላቸውን ጨምሮ አስታውሰዋል። ኬንያውያን ለተቃውሞ አደባባይ የወጡት የነዳጅ ዘይት ላይ ከዚህ በፊት ታይቶ አይታወቅም በተባለ መጠን ከ20 በመቶ በላይ ጭማሪ በመደረጉ ነው። ኬንያ እንደ ሌሎች የአፍሪካ ሀገራት ሁሉ ነዳጅ የምታስገባው ከባህረ ሰላጤው ሀገራት ነው። በቀጣይ መረጃ በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰ የኢቦላ በሽታ ቢያንስ 131 ሰዎች መሞታቸውን እና ከ513 በላይ ሰዎች ደግሞ በቫይረሱ ተይዘዋል ተብሎ መጠርጠራቸውን የሀገሪቱ ባለስልጣናት አስታወቁ። ከሞት ቁጥሩ በተጨማሪም የሀገሪቱ መንግስት ቃል አቀባይ ተጠርጣሪዎች የሚገኙበት አካባቢ መስፋፋቱንም አንስተዋል። በኡጋንዳ 2 የተረጋገጡ ኬዞችና 1 ሞት መመዝገቡን የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ገልጿል። የዓለም ጤና ድርጅት ስም ከባንዲው ቡጊዮ ቫይረስ የሚነሳው የአሁኑ የኢቦላ ዝርያ አይነት ዓለም አቀፍ ድንገተኛ አደጋ ነው ሲል አውጆታል። ይህ አስከፊ የኢቦላ ቫይረስ የተሰራጨ ሲቀጥል የኮንጎ መንግስት የአደጋ ጊዜ ሰራተኞች ቡድን ቫይረሱ የተነሳበትን ስፍራ ለማወቅና ለመመርመር ጠንክረው እየሰሩ መሆናቸውን አስታውሰው መረበሽ እንደማያስፈልግም ተናግሯል። ሆኖም ግን አዳዲስ በቫይረሱ የተያዙ ሰዎች እንደ ኢቱሪ ግዛት በሰሜን በቴምቦና የጎማ ከተማ አካባቢዎች በመገኘታቸው የነዋሪዎች ጭንቀት እየጨመረ መጥቷል። በኮንጎ ከሲዲሲ ጋር ሲነሱ የነበሩ አንድ አሜሪካዊ ሐኪም በቫይረሱ ተይዘዋል ተብለው ከተረጋገጡት ሰዎች መካከል አንዱ ናቸው። ዶክተሩ ለሕክምና ወደ ጀርመን እንደሚወሰዱ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በኢራን ላይ ለመፈጸም አቅደው የነበረውን ጥቃት በባህረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸውን አስታወቁ። ፕሬዝዳንቱ አክለውም አሁን ኮስተር ያለ ድርድር እየተካሄደ ነው ብለዋል። ፕሬዝዳንቱ በማህበራዊ ድረገጽ ላይ ባጋሩት ልጥፍ ጥቃቱ እንዲቀየር የጠየቁት አገራት ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤምሬት መሆናቸውን ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባጋሩት ጽሑፍ አሜሪካ በጣም የምትቀበለው ስምምነት ላይ ሊደረስ እንደሚችል እንደተነገራቸው ገልጸው ኢራን የጦር መሳሪያ አይኖራትም ሲሉ አክለዋል። ነገር ግን ተቀባይነት ያለው ስምምነት ላይ መደረስ ካልተቻለ አሜሪካ በተነገራት ቅጽበት ሙሉ ጥቃት ኢራን ላይ ለመፈጸም በተጠንቀቅ ላይ ትገኛለች ብለዋል። ከፍተኛ የኢራን ወታደራዊ አዛዥ በበኩላቸው አሜሪካ ዳግመኛ ስትራቴጂክና የስሌት ስህተት እንዳትሰራ ሲሉ ተናግረዋል። እስራኤልና አሜሪካ በጋራ በመሆን ቴህራን ላይ ጥቃት የጀመሩት የካቲት 1 ቀን 2018 ነበረ። ኢራን በምላሹ በባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶችን ፈጽማለች። አሁንም የባህረ ሰላጤው ሀገራት ፍራቻ አሜሪካ ዳግም ቴህራን ላይ ድብደባ የምትፈጽም ከሆነ የአጸፋ ምላሽ የምትሰጠው የኤነርጂ መሰረተ ልማቶች ላይ ጥቃት በመፈጸም በመሆኑ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።